ሀረጎች ዛሬ ደግሞ በሀረጎች መተናል ማለት ነው። ሀረግ ላይ እንግዲህ እንዳየነው የናታልና የያፌት ጉዳይ እንደቀጠለ ነው ማለት ነው። ምርመራቸው እንግዲህ ውጤታቸው መጥቷል ማለት ነው። በኤፍራታ በኩል ነው የመጣው። ኤፍራታም ከናታልም የፀጉር ናሙና ወስዳ ነበር፣ ከያፌትም የፀጉር ናሙና ወስዳ አስመርምራ ውጤታቸው ደርሷታል ማለት ነው። ወንድምና ወንድም እንደሆኑ የሚረጋገጥበት ጊዜ ደርሷል ማለት ነው። እሷም ደግሞ እውነቱን ለማወቅ ብላ ብዙ ነገሮችን እየሰራች ነው ማለት ነው። ብዙ መስዋዕትነት ከፍላለች ይህንንም ለማድረግ ማለት ነው። አሁን ላይ ኤፍራታ እውነቱን ማወቅ ትፈልጋለች። እውነት ናታል የያፌት ወንድም ነው፣ ያፌትስ ለናታል ወንድሙ ነው የሚለውን እያስመረመረች ነው ማለት ነው። ምርመራ ላይ ነው ያለችው ማለት ነው። አሁን ላይ ኤፉዬ ብዙ ጫናዎችን አሳልፋለች፣ ብዙ ነገሮችን አሳልፋለች። ጽዮንም እንግዲህ ሉሊትን ልሳልሽ ብላ የማይሆን ነገር ስላታለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የህይወት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ላይክ ሸር ሰብስክራይብ በማድረግ ቤተሰብ አባል መሆን ይችላሉ ማለት ነው። ዛሬ በሀረጎች ነው ክፍል 103ን ይዤላችሁ የመጣሁት ማለት ነው። እንግዲህ ናታልና ያፌት ምርመራቸው የምርመራው ውጤታቸው ደርሷል ማለት ነው፣ መጥቷል ማለት ነው። ኤፍራታ ምን አለች? ምን አሰበች? ምን ተገነዘበች? እውነት ያፌት የናታን ወንድም ነው የሚለውን ሀቁ ላይ እየደረሰች ነው ማለት ነው። እሷም ለያፌት ያላት እንግዲህ ጭቅጭቅ ነው እስከዛሬ ድረስ የኖረችበት ማለት ነው። አሁንም ደግሞ እውነቱን ማወቅ ትፈልጋለች። እውነት የናታንን ወንድም ያገባት እያልች ግራ ተጋብታ ነበር እና ውጤታቸው ምንን ያመለክታል ማለት ነው። የናታንና የያፌት ጉዳይ እንደቀጠለ ሆኖ ጽዮን ደግሞ ሉሊትን እኔ እስልሻለሁ ብላ የምር እኔ በየሳኩት መሳቅ ማለት ነው። ዛሬ ጽዮን በጣም ነው ያሳቀች። በነገራችን ላይ ይመችሻቦ ሉሊትን እንዴት እንደሳለቻ ታስቀኛለች ማለት ነው። እና እየተጨቃጨቁ ነበር ማለት ነው። እሷም ለምን ፈራሽኝ እያለች እየተጨቃጨቁ ነበር። ሉሊትና ጽዮን ያው አይጥና ድመት ናቸው ማለት ነው። እንግዲህ ኤፉዬ አሁን ላይ ያለችበት ሁኔታ ምንድን ነው የሚያረጋግጠው? እውነቱን ማወቅ ትፈልጋለች ማለት ነው። አንደኛ ደረጃ እነሱን ማወቅ፣ እውነቱን ወንድምና ወንድም ናቸው እንደ እያለች ግራ ተጋብታ ነበር። አሁን ምርመራው መጥቷል። ውጤታቸው ተመርምረው ናታልን በሄደበት እንግዲህ በሰው ተከትለውታል። የተከተሉትም ያፌትና የያፌት ባልደረባ ናቸው። ታክሲ ውስጥ ቁጭ ብሎ እሱን እያስከታተለ ሰው እየላከበት ነበር ማለት ነው። ይህንንም የሚሰራው ያፌት ነው። በእርግጥ መቼም የማይተው ሰውዬ ነው ማለት ነው። ያፌት እንግዲህ ናታልን መቼም ቢሆን አይተውም ማለት ነው። ስራቸው እንደቀጠለ ነው። እኛም ቁጭ ብለን እያየን እየተመለከትን እየተገነዘብን ነው ማለት ነው። ሉሊትም እንግዲህ ያፌት ናታል ሲወጣ ሲገባ እንድትነግሪ ብሏታል ማለት ነው። እሷም እሺ እነግርሃለሁ፣ ምንም ችግር የለም አለቃ፣ እሱ እኮ ይወጣል ይገባል፣ ማታ ይል ጧት ይል እየገባ ይወጣል፣ የት እንደሚሄድ አላቅም ትለዋለች ማለት ነው። በእያንዳንዱ ሰዓት ታሳውቂኛለች ስላላት እሷም ስራዋን አላቆመችም፣ እየሰራች ትገኛለች ሉሊት ማለት ነው። በዚሁ አጋጣሚ ደግሞ ቤዚ ጓደኛዋን መፈለጓን አላቆመችም፣ ፍለጋ ላይ ናት ማለት ነው። ማንን? ሂዊን እያፈላለገቻት ነው ያለችው በዚህ ሰዓት። ሂዊ አለችበት የት ናት? እሷን ሳልፈልጋት መኖሬ እስካሁንም ምን ትለኛለች እያለ ከአዲሱ ፍቅረኛዋ ጋር መታወቂያ እየለጠፉ ነው ማለት ነው በየመንገድ ላይ። ምክንያቱም ሂዊን መፈለግ አለባት ጓደኛዋ እስከሆነች ድረስ እሷን በማፈላለግ ላይ ናት ማለት ነው። እሷ ያው ስላታገተች ምንም ማድረግ አይቻልም። ዲላራ ወንድሟ ምን ሆነሽ ነው ዲላራዬ? እውነቱን ንገሪኝ፣ ችግሩ ምንድን ነው? ከእናቴ ነው ችግሩ ወይስ ከኔ? ለምን የሆንሽውን አትነግሪኝም ይላታል ማለት ነው። ወንድሜ አሁን ጊዜው አይደለም፣ ጊዜው ሲደርስ እነግርሃለሁ ብለዋለች። ዲላራ እንግዲህ ከባለፈው ሳምንት ላይ ክፍል 102 ላይ ከእናቷ ጋር ሲያወራ የሰማችው እናቷ እንደሆነች የአባቷ ገዳይ እስከ ዛሬ እኔ ልጄ ወንድምሽ ነው የገደለው አባትሽን እያለች ስትዋሽራት ኑራ እሱን እንዳጋጣሚ እውነት ስለሚወጣ እውነቱ ወጣባት ማለት ነው። እናቷም በዛ ምክንያት ልጇ ስለሰማች በጣም ተናዳ ተበሳይታ ወደ ናታል ትደውላለች ማለት ነው። ናታልንም ደግሞ ላገኝህ እፈልጋለሁ ብላ ያወራችው ነበር። ሰክራም ስለነበረ አሁን ላይ ደግሞ ናታል አብሯት ነበር። ሁለቱም ሰክረው ነበር ማለት ነው ከዲላራ እና እሱ። እናቷም ደውላ
ናታል ምንድን ነው ያለችህ? የሆነችውን ነገር ነገረች ሆይ ልጅ ዲላራ ትለዋለች ማለት ነው። ምንስ አወራችሁ ተተገናኛችሁ በኋላ ትለዋለች። አይ ምንም አላወራንም እንደስተዛሬው ነው ያወራን ይላታል ማለት ነው። እሷም በዚህ እያንዳንዷ ነገር ስለ ልጄ ማወቅ እፈልጋለሁ እንድትነግረኝ ትለዋለች ማለት ነው። እሱም ናታልም አሁን ያለሁበት ቦታ ሰው እየተከታተለኝ ነው፣ ምክንያቱም ምንም ልነግርሽ አልችልም፣ ሌላ ጊዜ ተገናኝተን ብናወራ ይሻላል የዲላራ እናት ይላታል ማለት ነው። እሱም ደግሞ አይ እሺ በቃ ግን ምን አይነት ነው የለበስከው ልብስ ምን አይነት ነው እያለችም እየጠየቀችው ነበረ። እንደዚህ ጥቁር ነጣም ያለ ነገር ለብሻለሁ ይላታል። ያኔ የተከተሉት ሰዎች እነማን ናቸው? ያፌትና ታሪኩ ናቸው። ያፌት መኪና ውስጥ ነው፣ ታሪኩ ደግሞ ከኋላ ከኋላ እየተከተለው ነበረ። መሀል መንገድ ላይ እንግዲህ በታክሲ ዘግቶበታል። ከኋላውም ደግሞ እንትን አቁሞ ነበር ማለት ነው ታሪኩ ማለት ነው። ምን ተፈጠረ? ቢኒም እንግዲህ የቢኒ ጉዳይ ጽዮንን ደውሎ እኔ ካልደወልኩ አትደውይልኝም ወይ? ችግርሽ ምንድን ነው ይላታል ማለት ነው። እንግዲህ ጽዮን ከቢኒ ፍቅር ይዟታል። እሱም ተፋቅረዋል። በእርግጥ ደስ ይላሉ በመታረቃቸው ማለት ነው። አሁን ላይ ቢኒ ለእሷ እየተንከባከበ ነው እሷን ማለት ነው። እሷም እሱን እየተንከባከበች ነው። ጽዮን እንግዲህ ስልክ እያወራች ነበር። አጋጣሚ ሆኖ በር ይንኳኳል ማለት ነው። በሩ ሲንኳኳ ማን ያንኳኳው እንዴ ብላ ትወጣለች ማለት ነው። በሩ ሲንኳኳ ስከፍት ያገኘችው መረጃ በወታም ስታይ ማንም ሰው የለም። ያገኘችው ግን ወረቀት ነው ከታች ማለት ነው። ጎንበስ ስትል እግሯ ስር ወረቀት ተጥሎ ታገኛለች። ይሄ ወረቀት ምንን ያመለክታል? እውነት ኤፍራታ እውነቱን ይዘው ነው የመጣችው ውድ ቤተሰቦቼ። ምክንያቱም የኤፍራታ እውነታ ሊወጣ ነው ማለት ነው። በዛ ላይ ያፌት ጉዱ ሊወጣ ነው። ጽዮን እንግዲህ ታነበዋለች አታነበውም የሚለውን ደግሞ ቀጣይ ክፍል ላይ የምናየው ይሆናል ማለት ነው። የምርመራ ወረቀታቸው መጥቷል፣ የናታልና የያፌት ማለት ነው። እሱም ደግሞ የመጣበት ምክንያት በኤፍራታ በኩል ነው። በሩ ጋ የጣለችውም አይተው እንዲያነቡት ነው ማለት ነው። ናታል እንዲያውቀውም ነው። እውነቱን ይቀበላታል አይቀበላትም? ይህ ነገር ኤፍራታ ሲያረገዘችው ልጅ የያፌት ነው ወይንስ የናታል የሚለውን ደግሞ ቀጣይ ክፍል ላይ የምናየው ይሆናል። ቤዚ እንግዲህ ህዊን እያፈላለገቻት ነው ማለት ነው። ህዊን በጣም የምትወዳት ጓደኛዋ ነበረች። ህዊን የታገተችው በያፌት ምክንያት ነው ማለት ነው። ያፌት ነው ያሳገታት። አሁን ላይ የለችም ህዊ። እሷም ደግሞ ህዊ የት ገብታ ይሆን እያለች ነበር። ሉሊትም እስካሁን ድረስ ያፌት እንዳዘዛት እያተከታተለኝ ነው። አሁን ሪከርድ እያንዳንዱ መቅዳት አለብሽ ናታል የት እንደሚያደር የት እንደሚውል ስላላት እሷም ስራዋን ቀጥላለች ሉሊት ማለት ነው። ምክንያቱም እሱ ካዘዛት ውጭ መሆን አትችልም ማለት ነው። ከዚህ በኋላ እነሱን እንትን ለማለት ትፈልጋለች። ላይክ፣ ሻር፣ ሰብስክራይብ አድርጉን። የዛሬው ሀረግ ይህን ይመስላል።